ሰላም የቻናላችን ተከታታዮች የኮሪያ ሲሪስ ቀጣይ ፓርት ይዘንላችሁ መጥተናል። ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ እንድትጀምሩት ያልን ወደ ታሪካችን እንገባለን። ከቀጣይም ክፍል የቀጠለ ባንሱና ጄሲዮን ቢሮ ውስጥ ተቀምጠው እያወሩ እያሳየን ነው። በመሃልም ሲሆን ስለ ስራው ቢያወራትም እሷ ግን ስለ ራሳቸው እንዲያወሩ እንደምትፈልግ ትነግረዋለች። በዚህም ግራ ገብቶት እያለ ባንሱ በሐሳቧ ሲሆን እሷን ለማግባት ሲጠይቃት እያስታወሰች ነበር። ከዛም ለምን እንዴት አንወጣም ስትለው በመደንገጥ እየጠጡ የነበረውን ውሃ ትን ይለዋል። በሚገርም ሁኔታ የመጣችው የሥራ ሐሳብ ካሉት በሙሉ ቢሻልም እሱ ግን በሐሳቧ እንደተደናገጠ እናያለን። በመቀጠልም ባንሱ ከዚህ በፊት አይቷት እንደማያውቅና እንዴት እንዳላስታወሳት ትጠይቀዋለች። እሱም ግራ በመጋባቱ ነው አይኗን እየተመለከተ ሳለ እሷ ማውራቷን ቀጥላ ስለሱ ትነግረዋለች። ሲዋን ግን ግራ በመጋባት የመጣችው ለስራ እንደሆነ ይነግራታል። እሷ ግን ያልተጠየቀችውን ካወራች በኋላ ለማስታወስ እንዲሞክር ነግራው ይለያያሉ። ትዕይንቱም ሲቀየር በመኪና ከጓደኛዋ ጋር በምሽት እየሄዱ ሳለ ባንሱ ስለ ሲዋን የልጅነት ባህሪ እንደነገሩትና ኮስታራ ባለመሆኗ ግራ እየተጋባ መሆኑን ለጓደኛው ይነግራል። ቢሆንም ግን ጓደኛው ይሄ ኖርማል እንደሚያጋጥምና ልጅቷ ባህሪዋ ጥሩ መሆኑን ነው ዋናው ይለዋል። ትዕይንቱም ሲቀየር ባንሱ እንዳጎቷ ከምታየት አይሻ ጋር ተቀምጣ በፈገግታ ስለ ሲሆንም ትነግራታለች። አይሻን በመደሰት አብሮ ቢሆኑ ደስተኛ እንደሆነች ትነግራታለች። ከሱ ጋርም ስትገናኝ ወረኛ እንደሆነች ስትነግራት ግን እሱ ያስተውሻል ብላ ትንሽ ድንጋጤ ነገር ትጭርባታለች። ባንሱም ትንሽ ብትፈራም ለሷ ቃሏ የምትጠብቅበት ጊዜ አሁን እንደሆነ ትነግራታለች። በመሳሳቅም ፈታ ያለ ምሽት ያሳልፋሉ። ሲዋምና ጓደኛዋ መኪና ውስጥ ቤታቸው በራፍ አቁመው ያወራሉ። በመሃልም የሲዋን ስልክ ይጠራና ቻኒታ የምትባለው ድሮ ከባንሱና ከሲዋም ጋር አብራ ያደገችው እንስት እንደሆነች እንረዳለን። ምክንያቱ ባይታወቅም ግን ስልክ ማንሳት ሳይፈልግ ወደ ቤቱ እንደገባ እናያለን። በቀጣይም የሲዋን ጓደኛ ወደ እሷ በመሄድ ማለትም ወደ ቻኒታ በመሄድ ከስራ ቦታ በመኪና አቁሞ እራት አብሮ ለመብላት ከሷ ጋር ይቀመጣል። ወሬውም እያወሩ ሳለ በመሃል በተደጋጋሚ ስልኳን ትነካለች። በዚህን ጊዜ የሲዋን ጓደኛ የምትጠብቀው ስልክ እንዳለ በማወቅ ሲዋን እንደሆነ ይጠይቃታል። እሷን ባለመምጣቱ ተናዳ ሙሉ ለሙሉ ወሬውን ስለሱ ታደርጋለች። በዚህም ጊዜ ጓደኛው ምንም ቻኒታን ብሎ ቢመጣ እሷ ሙሉ ለሙሉ ሐሳቡ እሱ እንደሆነ ስለተገነዘበ እንደምትፈልገው ሲጠይቃት መልስ ሳትሰጠው ትቀራለች። በዚህም በመናደድ ዝምታን ይመርጣል። ትዕይንቱም ሲቀየር ባንሱና ሲዋን እንደተቀጣጠሩ እናያለን። ሲዋን ከተቀጠረበት ሰዓት ቀደም ብሎ ቢመጣም አላገኛትም ነበር። የቦታውም ጫጫታ ጆሮ ውስጥ ሲገባ በጣም እንደረበሸው እናያለን። መንገድ ዳርም የነበረው ቤት በመደገፍ ለመረጋጋት ሲሞክር ባንሱ ትመጣና እጁን በመያዝ መሀል ገበያ ውስጥ መሯሯጥ ይጀምራሉ። ምክንያቱም ቢጠይቃትም ለቀልድ እንደሆነ ነገር ግራ ታጋባዋለች። ጥላው በመሄድ ውሃ ከገዛችለት በኋላ አርፎ በመቀመጥ የልባቸውን ማውራት ይጀምራሉ። አሁን ላይ ምን እንደሚሰማው ስትጠይቀው ዝምታን ይመርጣል። በዚህም ጊዜ ያልተባለችው መለፍለፍ በመጀመሪያ ህይወቷ ቤተሰቦቿ ሁሉ ያሳጣት በጠሩነት ሲሆን ከዚህም ተስፋ ቆርጣ በመደናገጥ ሁሉ ነገር ትታ በመሮጥ ቦታዋንም ትለቃለች። ቢሆንም ግን ያለችበት ቦታ ከዛኛው ቦታ ያለ የባሰ እንደሆነ ትረዳል። እናም አሁን ላይ መልሳ መሞት እንደማትፈልግ ምክንያቱም የምትኖርለት ሰው እንዳለ ትነግረዋለች። እሱም ዝም በማለት ጊዜ የጃፓንን የድሮ የቆየ ጨዋታ በመናገር ፈገግታስ ብለውና ሚስጥር እንድትነግረው ይጠይቃታል። እሷን በፈገግታ ህፃን የነበሩ ሰዓት ሲላት የነበረውን ትደግምለታለች። በዚህም በመደናገጥ እሱም በደንብ እንደምታውቀው ይረዳል። የት እንደምታውቀው ሲጠይቃት እሷን መቼም እንደማትነግረው እንዲሁም እሱን በማሳወቅ ጥለው በመሄድ ማበጠሪያ መንገድ ላይ ጸጉሩን በማጠር የነበሩበትን ህይወት በትንሹ ማስታወስ እንዲችል ታደርገዋለች። ትዕይንቱም ሲቀየር ባንሱ መኝታ ክፍል ውስጥ ስለ አሳለፉት ቀን በማሳለፍ ፈገግ እያለች ነበር። በቀጣይም ቀን ወደ ስራ በምትሄድበት ሰዓት ድሮ ሲያስቸግራት የነበረው አለቃዋን ታገኘዋለች። ለምን እንደመጣች ጠይቆ ሊያናግራትና እንደ በፊቱ ሊለክፋ ሲሞክር የምትፈልገው ሰው እየጠበቃት እንደሆነ ነግራ ለመሄድ ትሞክራለች። እጇን በመያዝ ሊያወራት በሚፈልግበት ጊዜ ህፃን እያለች የምታውቀውን የስፓኒሽ ዳንስ በማሳየት ወደ ኋላ እንዲል ታደርገዋለች። በዚህ መሃል መስሪያ ቤቱ ላይ የተገጠመው ካሜራ ቀይ በመብራት ይጀምራል እና ሲዋንም በሚመጡበት ጊዜ መሃል ላይ ይገናኛሉ። ሲዋም እንደተፈጠረች ጠይቃቸው የባንሱ የድሮ አለቃ የሆነው ሻን በመበሳጨት ይሄ የሱ ስራ እንደሆነ ይናገራል። ሳይጠራም እንዳያወራ በሚናገርበት ጊዜ ብዙ እንደለፈለፈ የገባው ሲሆን ምንም ሳይል ባንሱን ምን ለማድረግ እንደመጣች ጠይቃ እሷም ወደ አንተ አለቃዬ ስራ ለመስራት ነው ስትል ትነግረዋለች። እሱም ከሆነ ተከታኝ በማለት መንገዱን ሲጀምር ንዴቱ የፈላው ሻን የሲሆንን እጅ በመያዝ ገፍትሮ እንደገና እንዲያወሩ ያስገድዷል። በዚህ ጊዜ ባንሱ መሃል በመግባት ትንሽ ማስፈራሪያ ቃላትን ተጠቅማ ታስደነግጧል እና ሶስቱም ተያይዘው ወደ ቢሮ በመግባት ጀምራሉ። ቁመው በሚያወሩበት ጊዜ የድሮ ያሳደገቻት ልጇ ማለትም ቻኒታ አሁን አድጋ ተመልክታት ትደነግጣለች። ወደ እሷን በመጠጋት ሲዋን ሰላም ብላ ልታወራው እንደምትፈልግ ብትነግረው
እሱ ግን ስራ ላይ ሆኖ ሰው ማውራት እንደማይወድ ይነግራታል። እንድትወጣም ካረገ በኋላ በመኮሳተር ባንሱን እዚህ መስሪያ ቤት በፊት ተቀጥራ እንደነበር ለምን እንደደበቀችው በቁጣ ከጠይቃት በኋላ በውስጡ ትንሽ ለሷ ጥርጣሬ ያድርበታል። እሷም ሁሉን ነገር መናገር ጥቅም እንደሌለ በመናገር ላይ ያለች አሁን ስራ ላይ ነኝ ውጪ ይላታል። እሷም ግን ሙሉ ፕሮጀክቱን ብቻዋን ሰርታ እንደጨረሰች በፈገግታ ታሳየውና ትንሽም ቢሆን እሱ ግራ መጋባቱ እንዲቀልስለት ታረጋለች። ምን አይነት አቅም እንዳላት ይመለከታል። ሆቴል ውስጥ ሆና ምሳ ሰዓት ላይ ባንሱ ጆን እየጠበቀች እንዳለች ሲሆን በተቃራኒ አቅጣጫ እንዳለ ታየውና ስዕል አውጥታ ትሰጧለች። ስዕሉንም በሚያይበት ጊዜ ድሮ ከናቱና ከባንሱ ጋር ያስነበረው ሁኔታዎች በማሰብ ትንሽ ደቂቃ ቢሆን ወደ ኋላ ያስባል። ትዕይንታችን ሲቀየር ባንሱ በመኪና ቸኒታ ቦታ በመሄድ የልጅነት አስተዳደጓን ታስብና ምን ያክል እንዳደገች ትረዳለች። ያሳደገቻትም ልጅ አሁን ለሷ በላይ እንደሆነ እድሜዋ እንረዳለን። በቀጣይም ቀን ባንሱ ስራ ቦታዋ ላይ ቸኒታን ታገኛትና ቸኒታን በፈገግታ ካየቻት በኋላ ሰላም ብላት ከነሱ መስሪያ ቤት መግባት እንደምትፈልግ መበናገር የሷና የባንሱ ፍቃድ ትጠይቃለች። እሷን ፈገግ በማለት ፊርማ እሷ እንደምትፈርምላት ትነግራትና የዚህን ጊዜ የድሮ አለቃ ጄሰን በመምጣት መስሪያ ቤቱን ውል አዲስ አሰራር ሊያመጣ ስለሆነ እሱን አብሮ እንዲቀላቀል በጆሮዋ ይነግራታል። የዚህን ጊዜ ባንሱ ከቢሮ መቀመጫ ሁኔታውን መከታተል ይጀምራል። ትዕይንቱም ተቀይሮ ሲዮ ለጓደኛው ባንሱ ማስታወስ እንዳቃተው እየነገረው ያሳየናል። ምሽት ላይም ውሃ ገንዳ ውስጥ እያለ ሁሉ ነገሮች በማንሰላሰል ባንሱ ለህፃነቱ ያገኛት የ9 ዓመቷ ልጅ እንደሆነች እናም እንደ ቀልድ አገባሻለሁ ያለት እንደሆነ ትዝ ይላል። በመቀጠልም ከብዙ ዓመታት በፊት የሰጣቸውን ጨርቅ በማውጣት ሙሉ በሙሉ እንዳስታወሳት እንገነዘባለን። ባንሱም የዚህን ጊዜ ጓደኛዋ ጋር ስራ ቦታ ሆነው እያወሩ ሳለ እንደ ድንገት ዲሲዮ ደውሎ እንዲያገኛትና እንዳስታወሳት ሙሉ ለሙሉ ይነግራታል። እሷም በመሮጥ ጓደኛውን ይዘው ወደሱ ቤት በመኪና ፈጥነው ይደርሳሉ። ከመፍጠናቸውም የተነሳ የባንሱ ጓደኛ የስራ ልብሷ እንደለበሰች እንደመጣች እናያለን። ከቤትም ሲወጣ መሀል ላይ በመቆም የሱን አቋም መገምገም ይጀምራሉ። የዚህን ጊዜ የባንሱ ጓደኛ እንደዚህ አይነት ወንድ ማግባት ህልሟ እንደሆነ ስትናገር ባንሷ መልካም እንቅልፍ በማለት ያወራችውን ሳታስጨርስ ሩጣ ትሄዳለች። መንገድ ላይም እየተራመዱ በሚያወሩበት ጊዜ እሷ የሆነ ታስታውሷት እንደሆነ ስትነግረው እንዴት ትዝ እንዳለችው ትጠይቋለች። የዚህን ጊዜ ድሮ በህፃንነቱ ሰጠተው የነበረውን ጨርቅ አውጥቶ ይሰጣትና ታሪኩ ወደ ኋላ ተመልሶት ሃይስኩል ተማሪ እያለ ክላስ በመቅጣት በአጥር ዘሎ ይወጣል። የመጀመሪያ ክፍል ላይ እንዳየነው ባንሱ ከኋላው ትከታተሏለች። በሁሉም እንቅስቃሴ በመቀጠል ግንበኞች የተውትን ስራ በመመልከት መዶሻ ይዞ ንዴቱን ግድግዳውን በማፍረስ ለማላቀቅ ይሞክራል። በዚህ ማለ አፍራሽ ግንበኞች በመምጣት ምን እያደረገ እንደሆነ ሲያፋጡት ደርቆ ይቀራል። በዚህ ማል ሲዮ በመምጣት እጁን ይዛ እንዲያመልጥ ታረጋዋለች። ከብዙ ሩጫም በኋላ ያለከለኩ በመቆም ለምን እንዳደረገች ጠይቃት ስቃ ዝም ትለዋለች። ምን እንዲያደርግላት በሚጠይቃት ጊዜ እሷ ማግባኝ ትለዋለች። በመሳቅም ገና እድሜዋ እንደሆነና ቶሎ ካደግሽ አገባሻለሁ ይላታል። ውሃ እየጠጣ ሳለ ትንሽ ሲለው እጁን የተቆረጠውን በማየት ትናደድና እጁ ላይ ውሃ ፍሳ በንዴት ራሱን ትመታዋለች። ከዛ ማረማው በመውለቅ እጁን ታስርለትና ፈገግ ታስብሏለች። ትዕይንቱም ተቀይሮ አሁናዊ ሲሆን ባንሱ ነግሬ ነበር ቶሎ አድጋለሁ በማለት እንዲያገባት ትጠይቀዋለች። የዚህን ጊዜ በመገረም እውነትሽን ነው ይላታል። እሷም አዎ ብላ ከመለሰችለት በኋላ በመገረም ደንግጦ ላንቺ ሁሉ ነገር ቀላል ናቸው ይላታል። እሷም የዚህን ጊዜ በፈገግታ ሌላ የሚፈልገው ነገር ካለ ስትጠይቀው ከዚህ ጊዜ በኋላ የመጀመሪያ ፍቅሯ እንደሆነ እናም ከሱ ውጭ አይታ እንደማታውቅ ትነግረዋለች። ቃሉን እንዲያከብርም ስታሳስበው በዚህን ጊዜ በህፃነቷ አይምሯ ይህን እንዴት እንደያዘች ገርሞት አይኗን ያያል። በመቀጠልም ጊዜ አብሮ ለማሳለፍ ይነጋገሩና ይለያያሉ። ባንሱን በመቀጠል ወደ አይሻ በመሄድ ስራ እያገዘቻት ሳለ በመሃል ስልኳ ይጠራና በምታየው ሰዓት ሲሆን እንደሆነ ትረዳለች። በፈገግታም ስልኩን አንስታ ሰላም ስትለው እሱም የሷን እርዳታ እንደሚፈልግ በመናገር እንዲቀጣጠሩ ይነግራታል። አብሮ ለመሆን የሚስማሙና እሷን በመደሰት መኪናዋን እንደ ጀት እያበረረች ወደሱ ትሄዳለች። በዚህ ጊዜ አበባ ይዞላት እንደመጣ ብናይም ግን ትንሽ ስለፈራት ወደ ኋላ ያረጋዋል። መኪና ውስጥም ሲገቡ በራፉን ከፍታ ልክ እንደ ህፃን የነበሩበት ሰዓት ትሪት ታረጋዋለች፣ ትንከባከባለች። በቀጣይም ፈርስት ዴት እንደሚያደርጉ ያሳየን ክፍል 2 በዚህ ይጠናቀቃል።